አይ ጽናት መከራሽ በዛ። ኪራ በድጋሚ መስከር ጀመረ። ራሱን ማጥፋት ሙከራ አደረገ። ነገር ግን አሁን ላይ ከሞት ያተረፈው ሌላ አንድ አካል አለ። እሱም ደግሞ ቅዱስ ይባላል። እንግዲህ ኪራ ተስፋ ቆርጦ ራሱ ሊያጠፋ ሙከራ ባደረገ ሰዓት መኪና ውስጥ ሊገባበት ሲል ቅዱስ ኪራን አትርፎት ወደ ቤት ይዞት ሊመጣ ችሏል። ምንም ማድረግ አይቻልም። ኪራ ወደ ድሮ ማንነቱ ወደ ስካር መንፈስና ራሱን ወደ ማጥፋት ሙከራ እያደረገ ይገኛል። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉም ሰላም ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። እንግዲህ ጽናት ድራማ ቀጣይ ክፍል ይዤ መጥቻለሁ። ቪዲዮን እስከ መጨረሻው ድረስ በመከታተል ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ ትችላላችሁ። እንግዲህ ያው በባለፈው ክፍል ኪራ እናቱ ስለሞተችበት እያጽናኑት ጓደኞቹ በዙሪያ ያሉት ጽናት፣ አባቱ እንዲሁም ደግሞ ናሆሚ፣ ምሩ እንዲሁም ደግሞ ሰኒ፣ ክብሮም ሆነው ሲያጽናኑትም አይተናል እና ካለበት ሁኔታ ሊያወጡት ሙከራ እያደረጉ ነበረ። ያም በቂ አልነበረም። ኪራ በጓደኞቹ እና በጽናት ተስፋ ስለቆረጠ የእናቱን መታመም ስለደበቀችው እና ስለደበቁት በጣም ተናዶ ስለነበረ ኪራ ራሱን ለማጥፋት ውሳኔ አድርጎ ከቤት ወጥቶ ልክ ቅዱስ መኪና እየነዳ ባለ ሰዓት ነበር መኪና ውስጥ እየገባበት። ከዛ ቅዱስ ከመኪናው ይወርድና እንደምንም ብሎ ኪራን ወደ መጠጥ ቤት ይወስደውና መረጋጋት እንዳለበትና ነገም ሌላ ቀን ነው ደግሞ ራሱን ማጥፋት ካለበት ነገ ማጥፋት እንደሚችልና ዛሬ ተረጋግቶ ማደር እንዳለበት እንደምንም ብሎ ያሳምነዋል። ከዛም በኋላ ኪራ ጥንብዝ ብሎ ይሰክራል። ጽናት ደግሞ ቤት ውስጥ እያሰበችና እየተጨናነቀች ነበር። ኪራ ምን አግኝቶህ ነው? የት ጠፍተህብኝ ነው? ምን በላህ? የት ገባህብኝ? እያለች እንደተለመደው ተጨንቃ ሶፋ ላይ ቁጭ ብላ ነበር ያደረችው። ከዛም በኋላ ንጋት ላይ እንደተለመደው ኪራ እየተወላገደ ጥንብዝ ብሎ ሰክሮ ይመጣል። ከዛም በኋላ እሷም ጽናትም ስትደግፈው ሰክረሽ ነው እንደ እያለ እንደውም ሙድ ሲይዝባት ነበር። እስኪ ቆይ ከመቼ ወዲህ ነው ደግሞ መጠጣት የጀመርከው? እንደገና ደግሞ እንደ አዲስ ጀመርክ እንዴ? እሺ ምን ሆነህ ነው እንደዚህ እስከምትሆን ድረስ የጠጣኸው? ምን ሆነህ ነው? ምንድን ነው ያጋጠመ? እያለች ብትጠይቀውም እሱ ግን መመለስ አልፈለገም። ምክንያቱም ሰክሮ ነበር። እንደውም ነገ ትገላገኛለሽ፣ ነገን እኮ አታይኝም ማለትም ይጀምራል። ይቻ አማርኛው ደግሞ ለጽናት ትልቅ ጥያቄ ነበረች። ነገ ምን ሊፈጠር ነው? ምን ተፈጥሮ ነው? ምን አጋጥሞት ነው የሚለው ጥያቄዋ በአእምሮ ውስጥ ይመላለሳል። በድጋሚ ግን ደጋግማ ብትጠይቀውም ኪራ ሊመልስላት አልቻለም። ምክንያቱም ሰክሮ ስለነበር እንቅልፍ ወስዶታል። ከዛም በኋላ ሶፋው ላይ እንደምንም ብላ አስተኛችውና እሷ ቁጭ ብላ እስከሚነጋ ድረስ አደረች። ከዛ ጠዋት ከእንቅልፉ ሲነቃ ቀጥ ስል ጽናት ቁጭ ብላ ነበር። እንዴ አንቺ ደግሞ እዚህ ምን ትሰሪያለሽ? ምስ አልተኛሽም እንዴ? ምን እየሰራሽ ነው እዚህ ቁጭ ብለሽ ብሎ ሲላት፣ አንተ ራስ ምን ሆነህ ነው? ማታ እኮ አምሽተን የመጣው ደግሞ በጣም ጠጥተና ሰክረህ ነበር። ምን ሆነህ ነው? ምን የተፈጠረ ነገር አለ? ደግሞ ከመቼ ወዲህ ነው የጠጣኸው? ትተሃል ነበር እንደ እያለ ስጠይቀው፣ እሱም ደግሞ እና ምን አልኩሽ? ምን የነገርኩሽ ነገር አለ አለ። አይ ምንም አልነገርከኝም። ላናግረህ ብሞክረም ትተኸኝ ተኝተህ ነበር እና ምንድን ነው የተፈጠረው? እንዴት እንደዚህ ታደርጋለህ ኪራ? እያለች ብታናግረውም እሱ ግን ነገሮችን ለማረሳሳት ብሎ ስልኬ ሳስል ስልክ ከመጀመሪያውም እንደመጣ ኪሰ ሳየው የለም ነበር አለችው። ከዛም በኋላ እንግዲህ ቅዱስ ጋር ስልኩን ሊያመጣ ሄደ። የሆነ ቦታ ይቀጣጠሩና ቆይ አንተ ግን ያምሃል እንዴ? አንተን ፍለጋ ስንት ቦታ ነው የተረገጥኩት? ደግሞ ምን ፈልገህ ነው ከኔ እንደዚህ የምታደክመኛለሁ? ብቻ ደከመኝ ብለህ ተስፋ ቆርጠህ እንዳይሆን። ትናንትና እኮ ራስን ልታጠፋ ሙከራ እንዳደረግክ እንዳትረሳ። ምን አስበህ ነው? እንደፈለግኩ ማድረግ እችላለሁ። ደግሞ እኮ ቃል ገብተልኛል እኔ ያልኩህን ነገር ብቻ እንድታደርግ፣ ካልሆነ ግን ራስን ማጥፋትህን ለቤተሰቦች ነው የምነግራቸው ብላ ያስፈራረዋል። ከዛም በኋላ እንግዲህ ኪራ ጽናትን በጣም እንደሚያፈቅራት እና ናሆም የሚባል ጓደኛ እንዳለውና ስለ ሙሉ ቤተሰቡ ነግሮት ነበረ። ከዛ አሁንም ወደ መጠጥ ቤት ወሰደውና በድጋሚ ሰከረ። አሁንም ደግሞ አቅፎ ገድፎ ወደ ቤት ይዞት ይመጣል። በዛን አጋጣሚ ጽናት የተፈጠረ ያለው ነገር በጣም አስጨንቋትና አስፈርቷ ስለነበረ ናሆሜንና ምሩን እንዲሁም ደግሞ ሰኒን ሰብስባ ስለተፈጠረው ነገር ስታወራ ነበር። ኪራ እንደዚህ ሲሆን አይቼው አላውቅም። በቃ ልክ እንደ ድሮ መስከር ጀምሯል እና
ነገ አታገኘኝም እያለም ተናግሯል። ምን እንደገጠመው አላቅም ብቻ የሆነ ችግር ውስጥ ገብቷል እያለችም ነገረቻቸው። እነሱም ደግሞ ሊያጽናኗት ይሞክራሉ። አይዞሽ ምንም አይሆንም፣ ይምጣና እንነጋገርበታለን፣ የተፈጠረም ነገር ካለ አብረን እንወጣዋለን እያሉም ሊያጽናኗት ቢሞክሩም እሷ ግን በጣም ፈርታ ነበር። ገና ከመጋባታቸው ይሄ ነገር ገጠማቸው። ከዛም በፊት ደግሞ የእናቱን ሞት ሳያንሰው ደግሞ ይሄ ነገር ውስጥ ሲገባ በጣም ተጨናንቃና ፈርታ ነበረ። እንግዲህ ኪብሮም ደግሞ ከሰኒ ጋር እየተቀራረበ ይገኛል። እሷ በባለፈው ወድቃ እግሯን ስለተሰበረች አሁን ላይ ኪብሮም ከኪራ ጎን የለም። ምክንያቱም ሰኒን በመንከባከብ ላይ ተጠምዷል። ጽናት ምግብ ስትሰራ ለእሷ ጧጧት በመውሰድ እንዲሁም ደግሞ የመጀመሪያ ቀን እግሯን የተሰበረ ቀን ወደ ቤት ሲወስዳት እዛ ሰውነቷ ስለሚያተኩስ አብሯት አድሯል። እሱ አንድ ሶፋ ላይ እሷ ደግሞ ሌላኛው ሶፋ ላይ ተኝተው አድረው ነበር። ስታየው ሰኒ በጣም ደንግጣ አንተ ሰውዬ እዚህ ደግሞ የምትሰራለህ? ለምንድነው ተከትለኸኝ የመጣኸው? አለችው በቁጣ። ኬብሮም ደግሞ እኔ እዚህ የመጣሁት ማታ ይዤሽ መጣሁኝ። ከዛም በኋላ ግን ሰውነትሽ ያተኩስ ስለነበረ አንቺን ትቶ መሄድ ከበደኝ አላት። ኧረ እባክህ ብትሸከመኝ ነበር የሚከብድህ። እኔ እኮ አልተሸከምከኝም፣ ለምንድን ነው የምከብድህ ደግሞ እያለች ያንን አዝግ ወሬዋን ትቀጥላለች እና ይጨቃጨቃሉ። ከዛም በኋላ አራብህም እንዳለችው አይ እኔማ በላሁኝ እኮ ግን ከፈለሽ አሙቀሽ ቤት ሰርቼልሻለሁኝ የኔ ድንብላል አላትና ትቷት ሊሄድ ሲል ሰኒ ኬብሮምን አራብህም እንደ ብላ ስጠይቀው አረ እኔማ እኮ በላሁኝ ግን ላንቺ የሰራውልሽ ምግብ አለ አሙቀሽ ቤ ኮሰረቴ አላት። እሷም ደግሞ ኮሰረቴ ብሎ ሲጠራት አትፈልግም። አንተ ሰው ያምሃል እንዲ ሁለተኛ እንደዚህ ብለህ እንዳጠራኝ አለችውና በትራሱ ወሩራ ከቤት አስወጣችው። ከዛም በኋላ እንግዲህ አሁን ስራው ኪብሮም ለእሷ ምግብ ማመላለስ ነበረ። ጠዋትም ማታም ለእሷ ምግብ እያመላለስ ጀመረ። ኪራም ደግሞ የሆነ ችግር ውስጥ እንደገባ ግልጽ ነው። ከዛም በኋላ እንግዲህ ያው ቅዱስም የተፈጠረውን ነገር ገድፎት ይዞ ከመጣ በኋላ ኪራን የተፈጠረውን ነገር ላወራችሁ ፈልጋለሁኝ። አንቺን የኪራ ፍቅረኛ እንደሆንሽ አውቃለሁ፣ በጣም እንደሚወድሽ ደጋግሞ ሲነግረኝ ነበረ። አንተ ደግሞ ናሆም እንደሆንክ አውቃለሁ እያለ ስለ እያንዳንዱ ነገር መናገር ጀመረ። ከዛ ቆይ ምንድን ነው እየተፈጠረ ያለው? ቅዱስ ሌላውን ወሬውን ተውና እንዴት እንደተገናኛችሁና ምን እየተካሄደ እንደሆነ ንገረኝ አለው ናሆሚ። እኔና ኪራ ጓደኛሞች ነን፣ ኪራን ያገኘሁት እያለ ወሬ ሲጀምር ቆይ መቼ ነው የምትተዋወቁት? አለች ምሮ። እኔና ኪራ የምንተዋወቀው ትናንትና ነው አለ። እና ትናንትና ያወቅከውን ነው ጓደኝነት ብለህ የምጠራው? አለችው ጽናት። ጽናት እንደዛ አትበይ፣ የምትናገሪያቸው ነገሮች ፈጥነው ከአንደበትሽ እንዲወጡ አታድርጋቸው፣ ካልሆነ ግን ትጸጸችበታለሽ አላት። እሺ የተፈጠረውን ነገር ንገረን አሉትና ኪራንማ ያገኘሁት ትናንትና መኪና እያሽከረከርኩ ያለው ድንገት ብሎ ወሬ ሲጀምር አንተ ሰውዬ እረፈደ እኮ ና ቶሎ እንጂ ብሎ ኪራ መጥቶ ያቋርጠዋል። ከዛም በኋላ ኪራም ይተኛል፣ እሱም ደግሞ ወደ ቤቱ ይመለሳል። በጧት ተነስታ ጽናት ቁርስ እየሰራች ያለ ልክ በሩን ሳያንኳኳ በሩን ከፍቶት ይመጣል። እንዴ አንተ ደግሞ ማን በር ከፍቶልህ ነው? ማነው በሩን የከፈተልህ? እኔም አልከፈትኩትም፣ በሩም ዝግ ነበር፣ እንዴት ገባህ? እያለ ብትጠይቀውም የመጣሁት በመኪናዬ ነው አላት። እኔ ስለ መኪና አልጠየቅኩም፣ እንዴት ገባህ ነው ያልኩ አለችው። የገባሁትማ ትናንትና ቁልፉን መኪና ውስጥ ረስቶት ወጥቶ ነበር ኪራ። ስለዚህ ኪራ ደግሞ ለእኔ የሚደብቀኝ ነገር የለም። የደበቀኝ ነገር ቢኖር አንቺን እንደሚወድሽና ምን ያክል ጥልቅ ፍቅር እንዳለውና ልቡን ውስጥ ምን ያክል ቦታ እንዳለሽ ነው የደበቀኝ እንጂ ሌላውን ነገር ሁሉንም ነገር አውቃለሁ እና በጣም እንደሚወድሽ እንደሚያፈቅርሽም እንደሚሳሳልሽም አውቃለሁ አላት። እና ቁልፉን እዛ ስለረሳው ከዛ አንስቼ ከፍቼ ገባሁኝ አላት። ምን ነው ገረመሽ አይደለ ድፍረቴ አላት። በጣም እንጂ ብላ ስትለው ትኩር ብሎ ያያታል። እንዴ አንተ ሰውዬ ለምንድነው እንደዛ አፍጥህ የምታይ ብላ ስትጠይቀው አፈጠጥኩብሽ አይደለ ህይወት እኮ እንዴት እንዳስተማረችሽ ገብቶኝ ነው አላት። ምን ማለት ነው ደግሞ ይሄ አለችው። አይ ነገሮቹ ምን ያክል እንዳስተማሩሽና ህይወት እንደፈተነችሽ ያስታውቃል። ለዛ ነው ማይሽና ኪራ ደግሞ ምን ያክል እንደሚያፈቅርሽ ሳስበው በጣም ያስገርመኛል አላት። አስተያየትህ ግን እንደዛ አይመስልም ብላ ስታጉረመርም ምን አልሽኝ አላት። አይ ምንም ገርሞኝ ነው አለችው። ከዛም በኋላ በቃ እሺ ኪራን እጄ ልቀስቅሰው አለና የተኛበት ሄዶ ኪራን ቀሰቀሰው። ሊቀሰቅሰው ሲገባ
አይ ጓደኛዬ እንደዚህ በወጣት እድሜህ ተስፋ መቁረጥህ በጣም ቢያስገርመኝም ነገር ግን ለዚች አንድ ሳምንት ነው አይደላለህ? በዚች በአንድ ሳምንት ውስጥ አንተ መንከባከብ ፈልጋለሁ። በቃ መቼም ቢሆን ብቻ ልተውህ አልችልም። አንተን መንከባከብ የኔ ድርሻ ነው አለና ከተኛበት ይቀሰቅሰዋል። እንዴ አንተ ሰውዬ ቆይ መቼ ነው የምትፋታኝ? ለምን አትተወኝም? ልተኛበት ብሎ ቢጮህም ለምንድን ነው የምተኛው? ነገ ልትሞት አይደለ እንዴ አለው። ምንድን ነው የምታወራው? ነገ እንደምሞት ምን እርግጠኛ አደረገህ? አለው። አይ እኛ ሰዎች መሞቻችንን አናቅም። ስለዚህ ልትሞትም ትችላለህ፣ ልትኖርም ላትኖርም ትችላለህ። ስለዚህ ባዶ ተስፋ አትያዝ አለውና ቀሰቀሰው። ከዚያም በኋላ ሳሎን ሄደው እንደተቀመጡ ቁርስ በልተሻል እንዴ አላት ጽናትን ኪራ። አይ አልበላውም ብቻዬን እንዴት እበላለሁ አለችው። በቃ ሂጂ አምጪና አብረን እንበላለን አላት። እሺ በቃ ብላ ምግብ ልታመጣ ስትሄድ ቅዱስ እንዴት ነው ግን ለዚች ለልጅ ባዶ ተስፋ የምትሰጣት? እንደዚህ ማድረግ የለብህም። እሷ ምን ያክል እንደምታፈቅርህ እያወክ ለእሷ የማይሆን ተስፋ ትስጣት፣ በኋላ ልቧን ትሰብራትና ባዶነት እንዲሰማት ታደርጋታለህ ብሎ ምክር ይመክረዋል። ምክር እየመከረው እያለ ድንገት ጽናት ስትመጣ ወሬውን ያቋርጣል። እንግዲህ ቅዱስና ኪብሮም ደግሞ ተግባብተዋል። እዚህ ቤት ውስጥ አዋቂ አንተ ነህ ያለው፣ ከየት መጣ እንዴት መጣ ብለህ አልተጠራጠርከኝም እና አንድ አይምሮ ያለው ሰው ተገኘ እያለም ከኪብሮም ጋር ሲግባቡ አይተናል። እንግዲህ እውነት ቅዱስ በራሱ መንገድ ነው የመጣው ወይስ ደግሞ ኪብሮም አምጥቶት ነው የሚለው ነገር ወደፊት የምናየው ይሆናል። ብቻ ኪራ የሆነ ከባድ ችግር እንደገጠመው ግልጽ ነው እና ናሆሜና ምሩ እንዲሁም ደግሞ ጽናት በጣም ተጨናንቀው ይገኛሉ። የኪራ ነገር በጣም አሳስቧቸዋል። ኪብሮም ደግሞ ሌላ ዓለም ውስጥ ነው ያለው። አሁን ውሎ ሁሉ አዳሩ ሁሉ ከሰኒ ጋር ሆኗል። ውድና የተከበራችሁ የቻናል ቤተሰቦች ጽናት ድራማ ክፍል 69 ይህን ይመስል ነበር። እስካሁን ስለተከታተላችሁ ከልብ እያመሰገንኩኝ ለዛሬ እዚህ ላይ ጨረስኩኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዝት ተረፍረፍ ይበለኝ። መልካም ቆይታ። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ።